በዛሬው ቪዲዮ ደግሞ ሄኒን ኤቢሲዲ ያስተማርኩት እገኛለሁ። እንዳታበላሽ ታበላሻለሽ። ተይ የምር ብቻ እንዳይመስላችሁ ሄኒን ላስተምረው ሳይሆን ቤታችንን ቆንጆ የሆነ ዲኮር ለመስራት እየሞከርን ያለ ነው። እንደዚህ አይነት ዲኮር ሲሰራ አይቼ ማላቅም፣ ስሰራም ለመጀመሪያዬ ነው። ግን ደግሞ እንደዚህ ቆንጆ ይሆናል ብዬ አላሰብኩም ነበር። ከምላችሁ በላይ በጣም ያማረን የሆነውና ስለ ፊደሉ ትርጉም እናንተ ኮሜንት ላይ እየገመታችሁ ቆዩኝ። ሁላችሁም ኮሜንት ላይ የፊደሉን ትርጉም ብላችሁ ያሰባችሁትን ኮሜንት ላይ ጻፉልኝ። ግን እኛ ቢሮአችን እንደዚህ ቆንጆ አድርገናታል። ሙሉን አብራችሁን ተከታተሉ። ያትፈራሰፊ እንዳታበላሽ ታበላሻለሽ። ተይ ሰላም ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ቆያችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሳምንታችሁ እንዴት ነበር? ስራ እንዴት ነው? እኔ ጋር በጣም ፋይን ነው እግዚአብሔር ይመስገን። ሳምንቴ ቆንጆ ነበረ። እዚህ ጋር ምን እየሰሩ ነው? እንደ ህፃናት ኤቢሲዲ መማር ጀመራችሁ እንዴ እንዳትሉን፣ ማስተካከል የነበረብን የሆነ ፊደል አለ። ያቺን ፊደል ለመስራት እየሞከርን ነው። ያንቺ ደግሞ የሚቆረጠው ይኸውልሽ እዚህ እንዴት ነው መሰለሽ? እዚህ ነው የምንነፋው ስፕሬ ነጯን የማህራ ለብቻ እንጥፋታለን፣ አራት ማዕዘኑ ለብቻ እንጥፋለን። ከዛ በኋላ የቀረው ላይ እንነፋዋለን። ይሄኛውን ለብቻ እንጥፋለን፣ ይሄን ለብቻ እንጥፋለን። ይሄኛው ይወጣል። ልክ ነኝ ናላሳየኝ። ይሄኛውን እንደጥፋለን። አዎ ከዛ በኋላ ነጯን እንደገና አጣፋለሁ። ነጯን የማህራው ማለት ነው። ይሄ የማህራው ነጯን እንጥፋታለን፣ ይሄንንም እንለጥፋለን። ከዛ በኋላ ስንነፋበት ይሄ ዲ ኖርማል ያወጣዋል ማለት ነው። እኮ ነው እንዲያርግሽ እቺ እንዲያርግሽ እንጠልጠለችው ወይ ነጯን እንጠልጠለ። እሺ ብቻ እስቲ አንቺ ገብቶሻል። ዋናው ነገር ነው ማለት እና ስንከራከር የቆየነውን ሰምታችሁ መቼም ተረድታችኋል ብዬ አስባለሁ። ኬዲኤች የምትለዋን ጽሁፍ ግድግዳ ላይ ለማተም እየሞከርን ነው እና እዛ ላይ በስፕሬ ነፍተን ቆንጆ ቫይብ ቆንጆ እንትን እንዲመጣልን ነው እየሞከርን ያለ ነው። ከዛ ግን ተሳስቼ የሆነ ያበላሸው መስሎኝ ነበር። ስናወራበት ግን ልክ ነኝ አልተሳሳትኩም። እና ኬዲኤች የምትለዋን ሎጎ መለጠፍ የፈለግ ነው። ይሄ ቢሮ ለስራ እንደተከራየ ነው ነግረናችሁ ነበረ። ግን ሀሳባችንን ቀይረን ኬዲኤች የምትል ስራ ጀምረንበታል። እዚህ ጋር መቀመጥ ከብዶኝ እግሬ ላይ መቀመጥ ከብዶኝ ሄኒ ተነስቶ ወንበር ሰጥቶኝ በሄኒ ወንበር ላይ ቁጭ ብዬ እየሰራሁ ነበርና ብቻ ምንድነው ቢሮ ልናረጋው አስበናል እና ኬዲኤችን ነግረናችኋል። ከዚህ ፊት በደንብ አውርተናችኋል። ስለ ፕላኑ ስለምኑ ሁላ ሲመሰረት ጀምሮ ቪዲዮ እየቀረጽኩ ሼር እያረኩላችሁ ነበር። ወልቂጤ ሄደን ነበር። ወልቂጤ ስለዚሁ ስራ ልናናግራቸው ሆቴሎችን ልናወራቸው ሂደን ነበር እና በደንብ ዲቴል አስረድቻችኋለሁ። ስለዚህ ስራ ግን ሞር አዲስ ከሆናችሁ ለዚህ ቤት ደግሞ እንደገና ልንገራችሁና ኬዲኤች ማለት በእኛ በጓደኛሞች መካከል የተመሰረተ ድርጅት ሲሆን የቲክቶክ ፕሮሞሽን የማስታወቂያ ስራ ማለት ነው። አካውንት ማኔጅመንት ላይ፣ ሰርፕራይዝ እና ኢቨንት ኦርጋናይዚንግ ላይ ትኩረት አድርገን ነው የሰራን ያለ ነው። ያን ያክል የተጋነነ የተካበደ እንትን ነገር ኖሮን አይደለም፣ ግን ገና እየጀመርን ነው። ቆንጆ ለማድረግ እየሞከርን ነው።
ኧረ በማርያም ተው። እዚህ ጋር ወረቀቱን ከለጠፍን በኋላ በስፕሬ እቺን ጎልደኗን ከለር በስፕሬ ነፍተንበት ነው እና እሱን ፓርት ሳልቀርጸው ስልኬ ዘግቶ ነበረ። ለዛ ነው በጣም ይቅርታ። ወረቀቱን ከለጠፍን በኋላ ስፕሬ ነፋንበት። ከዛ ጎልደን ከለር ከያዘልን በኋላ ቀስ ብለን የቆረጥነውን ወረቀት የነበረውን ከላዩ ላይ አነሳንለት፣ ስቲከሯን ማለት ነው። ከዛ በኋላ የሚያምር በጣም ነው የሚያምረው። ቆንጆ ሆኖ ወጥቶልናል። እንደውም እንደዚህ ይሆናል ብለን አላሰብንም ነበረ። ቆንጆ ሆኖልናል በጣም። ያጅለት እኔ እነግረዋለሁ ለዳኒ። ይሄኛው የጥቁሩ ፓርት የተበላሽ እችኛዋን እና ይሄው እንዳያችሁት ቆንጆ አድርገን እንዴት እንደሚያምር እዩትማ። የሄኒ ሀሳብ ነው። ሄኒ ነው እንደዚህ ካላደረግን ያለን እና የሄኒ ሀሳብ ነው። እንደዚህ ቆንጆ አድርጓታል። በር ላይ እንደዚህ ስቲከር ለጥፈናል። ስቲከሩን አላሳየናችሁም። የበሩን እንደዚህ ቆንጆ ሆኖ ስቲከር ተለጥፈዋል። ከዛን ይሄን የሚገርማችሁ ሌሊት 12 ሰዓት ገብቶ ነው ቤቱን ቀለም የቀባው። ጌታን የምሬን ነው የምላችሁና በጣም ትልቅ መስዋዕትነት ነው የከፈለው ሄኒ 12 ሰዓት ላይ ገብቶ። ሰሞኑን ስንጨቃጨቅ ነበር። በጊዜ ገብተክ ስራ፣ በጊዜ እንስራ፣ አብረን እንስራ ስለው ዛሬ ነገ እያልን አልተመቸንም ነበርና ቀኑ ተራዘመ። ከዛ በኋላ ዛሬ ግን ግዴታ ማለቅ አለበት ብለን ተጣልተን ተጋጅተን ምን ብለን አምኖልኝ ፋይን በቃ ብሎ በጠዋት 12 ሰዓት ላይ ገብቶ ነው ይሄ የምታዩትን ነጩን ቀለም ሙሉ ቤቱን ነው እንደ አዲስ ነጭ ቀለም የቀባው። ከዛ በኋላ ጥቁር በዚህ በኩል ላይ አደረገበት ምናምን እና የምታምር ስቱዲዮ ሆናለች። የምር እግዚአብሔር ይመስገን ቆንጆ ነው የሆነውና እኔም የድርሻዬን ልወጣ ብዬ ጥቁር ቀለም ይሄው እየቀባሁኝ ነበረ። የኔም እጅ ነክቶታል። እኔም ቀብቻለሁ፣ ቀለም ቀቢ ሆኛለሁ። ሌላ ቦታ ቪዲዮ እየቀረጽን ስለነበር የስራ ልብስ አይደለም የለበስኩት። በእርግጥ ቪዲዮ ልቀርጽ ሆቴል ሂደን ነበርና የስራ ልብስ አይደለም የለበስኩትኝ። ለቀለም ይሆን አይደለም። በእርግጥ ግን እጄ አሻራዬ ማረፍ አለበት ብዬ ነው የቀባሁት። ከዛን እጃችንን ታጠብን። የጋዝ ቀለም ነበርና በጋዝ ምናምን ነበር ስንታጠብ የነበረው ጋዝ ይዘን እና ታጠብን ምናምን ፏ አድርገናታል። ከዛን ቤቱ ተተራምሶ ነበረ። ወደ መጥረግ ገባሁኝ እኔ። በጣም ትርምስምስ ብሎ ነበር። እንደውም ወልውሎት ነበር። ይሄን ቆንጆ አድርጎ ወልውሎታል። ቀለም የተደፋፋበትን ቦታ ወልውሎታል። ከዛ ከስቲከሩ ቆርጠን ያወጣነውን ደግሞ ጽሁፍ ለብቻ እዚህ ጋር ለምን አንነጥፍ የሚል ሀሳብ መጣለንና ቀስ ብለን እዚህ ጋር ለጠፍ ነው። እንደውም ጥሩ ሆኖልናል። ማለት አላሰብነውም ነበር እንደዚህ ይሆናል ብለን ራሱ። ይሁትማ እንዴት እንደሚያምር ቆንጆ ሆኖ ኬዲኤች ብሎ ወጥቶልናል እና በጣም ነው የወደድኩት። የምር በጣም ነው የሚያምረው። የሆነ ነገር በራሳችሁ ሰርታችሁ ምናምን ሲያምርላችሁ ያለው ስሜት እንዴት ደስ እንደሚል እና እንደዚህ አድርገን ቆንጆ አድርገን ፊክስ አድርገናታል። እንዴት እንዳማረባት እዩ። እሺ ቤተሰብ ሰላም በላችሁ። አንተ ሰላም አላልካቸውም? ሰላም የኪዩ ፋሚሊ ቤተሰቦች እንዴት ነው ያችሁ? ቤተሰብ እንግዲህ ልፋታችን ዋጋ ቤታችን ትታያለች። ካሜራማን ቤታችንን እንዲህ ቆንጆ ሆናለች። እንደምታዩት እዚህ ጋር ምን ነገር አለ? ሌሊት 12 ሰዓት መጥቼ 12 ሰዓት ነው መጥቼ የሰራሁት ብቻዬ። ባይዘውስ ነገር ሚሞሪ ማድረግ ነበረብኝ፣ መቅረጽ ነበረብኝ። ለምን ያልቀረጽከው? ይሄን እንዲቀርጽ ማድረግ አትችልም ነበር ወይ? በስታንድ ላይ አንቺ እንድትመጪ ፈልጌ ነበር። በ12 ሰዓት አልነገርከኝም እኮ ነው ይበለ 3 ሰዓት ስትመጪ ጨርሼ 3 ሰዓት ስትመጪ ጨርሼ ትመጫለሽ ነው ያልከኝ። ፍላጎቴ ነው እየነገርኩሽ ያለው እና ቤተሰብ እንደዚህ እኔ ምን ልበላችሁ አልጠበቅኩም። ማለት ፕላኑ ተነግሮኛል፣ እንዴት እንደሚያደርጋት እንዴት አድርጎ እንደሚያስተካክላት ምናምን ነግሮኛል። እዚች ጋር የባክግራውንዷን ነገር ማለት ነው። ከዛ ግን ሙሉ ስለ ቤቱ ቫይብ ምናምን በዚህ ልክ እንደሚለወጥ እንደውም አልገባኝም ነበር። እንደውም ትላንትና እዚህ ጋር ስላለው ቀለም ረጅም ሰዓት የተጨቃጨቅ ነው። እግዚአብሔርን አይቀባም አይቀባም ተባለን። በጣም ረጅም ሰዓት ተከራክረን ተጨቃጭቀን እንደው በቃ በመከራ ነው የታረቅነው ሁላ ማለት ነው። ማለት እኔ አላስፈላጊ ወጪ ነው እያልኩ ነበር ስጮህ የነበረው። ግን ታይቶት ነበር ይሄኔ እንደዚህ ቆንጆ እንደሚሆን ታይቶት
ነበርና ግዴታ መቀባት አለበት፣ ግዴታ እንዲቆንጆ መሆን አለበት አለ። ከዛ በኋላ እውነት ምን ትላለች? ከቤት የ10 ብር ቀለም እቺ የምታክል ዕቃ ይዛ መታ ይሄንን እንስራ በ10 ብር ቀለም እቺን ስራልኝ። እዛ ያው ኢንቨስት ገንዘብ ከተቀመጠ ይሸታል። ነገሯል የሚቀመጥ ገንዘብ ሲኖረን እኮ ነው የሚቀመጠው። አይኑረን እግዚአብሔር ያኑረን። እኛ ኢንቨስት የሚያምር ነገር ለነፍሳችን ሰላም የሚሰጥ ነገር ነው። አሁን ይሄ ቢታደር ራሱ ይቆጫል። እዚህ አሁን አልጋ ይዘሽ መተሽ ኑሪ ብለሽ አትኖሪ። እኖራለሁ፣ ቤተሰብ በጣም ወድጄዋለሁ፣ እኖራለሁ። ግን ምንድን ነው መሰላችሁ ሲኖራችሁ ነው በጣም የምታወጡት፣ ወይ ደግሞ እንደምታገኙ በጣም እርግጠኛ ስትሆኑ ነው በጣም የምታወጡት። ሰው የአፉን ፍሬ ነው የሚበላው። ሳይኖር እንዴት ነው እንዳለ የምናስበው? በቃ እንዳለን ማሰብ ነው። ምንድን ነው እቺን ቀለም እኮ ስንገዛ ምንም ኖሮ ዜሮ ነው ባይዘው ያው አካውንቱ ኬዴስ ፕሮሞሽን እግዚአብሔርን ምንም ብር የለው። አሁን ስለ ኬዴስ ፕሮሞሽን ትንሽ ናስላችሁ ስለ ኬዴስ እንገራቸው። ይሄ ቤት እኮ ስንከራየው ለኬዴስ እንደሆነ አልነገርናቸው ነበረ። አዎ እንዴት ነው ፀጉር ቤት ነበር የታሰበው። የሀሳቡ ባለቤት እንደፈለገችው አልሆነላትም። ግን እግዚአብሔር ይመስገን እግዚአብሔር የተሻለ መንገድ ሰጠን። እኛ በሆነ መንገድ አሰብን፣ ያ ያሰብነው መንገድ ልክ አልመጣም ነበረ። ኬዴች ፕሮሞሽን ከዚህ በፊት ነግረናቸዋል። ይሄ ምህራጸ ነው ምህጻረ ቃል ሲፈታ እስቲ ኮመንት ላይ ፍቱት። የቤት ስራ ነው ይሄ፣ ለእናንተ የቤት ስራ ነው። ግን ኬዴች ፕሮሞሽን ማለት የሰርፕራይዝ ስራ ምናምን ከዚህ በፊት አውርተናቸዋል። ሽፎን እሷ ትሰራለች፣ እኛ ሰርፕራይዝ እናደርግላችኋለን። የምትፈልጉትን ቤተሰብ ማስታወቂያ የምትፈልጉ ድርጅት ያላችሁ ሰዎች ማስታወቂያ ይሰራላችኋል። በቃ ሁለገብ ድርጅት ነው። ሁለገብ የፕሮሞሽን የዲኮር ስራ ሁሉንም አይነት ስራ አቅፎ የያዘ ስራ ድርጅት ነው እና ቤተሰብ እንዳላችሁ ነው። ኬዴች ፕሮሞሽን ከተመሰረተ ትንሽ የተወሰኑ ወራቶችን አስቆጥሯል እና ነግረናችሁ ነበር። ስንጀምርም ነግረናችኋል። ወልቂጤ ሄደን ምናምን ከሄኒ ጋር የሆኑ ነገር ተፍተፍ ብለን ቪዲዮ አሳይተናችኋል እና የተንቀሳቀስን ነበረ እና ቢሮ ያስፈልገን ነበር፣ መቀመጫ ቦታ የምንሆንበት ቦታ ግዴታ ያስፈልገን ነበር እና ዳኒንም ማክረን ቁጭ አድርገን አዋየ ነው ምናምን ቪዲዮችን ላይ የገባ አይደለም። በእርግጥ ግን እናስገባዋለን። ትንሽ ቢዚ እየሆነብን ነው፣ ይገባል ይወጣል፣ እንደዛ እየሆነብን ነው እንጂ አለ እና ሞከርም ምናምን ነገር ከዛ እንደዚህ ሆናለች። የተለያየ ስራ የምንሰራበት ፕሮሞሽን ነው፣ አካውንት ማኔጅመንት ነው፣ ኢቨንት ኦርጋናይዜሽን እና አንዱ ምንድን ነው ሰርፕራይዝ ነው እና 4 ስራ ነው የምንሰራው እና አሁን ትኩረት የምናደርገው ፕሮሞሽኑ ላይ እና አካውንት ማኔጅመንት ላይ ነው። እሱም 1-2 ቤቶች አሉና አካውንት ማኔጅ የምናደርግላቸው ቤቶች እና እነሱ ይከፍሉናል ብለን ተስፋ አድርገን ነው እና እኔ ፈርቼ ነበረ፣ ስቲልም እየፈራው ነው ማለት የሆነ እጃችሁ ላይ ብር ሳይኖር ሲቀር የሚጨቃችሁ ጭንቀት ስሜት የለም የሚሰማችሁ ስሜት እና በተቻለ አቅም ኬዴች ብር ሴቭ እንዲያደርግ ነበረ። ምንም አያስፈራሽ ታለፋት ምንም ሳይኖር ኮንፊደንስ አለው። ይሄ ልጅ በጣም ኮንፊደንስ አለው። ግን እኔ ክሬዲት እንዴት እንደምትወድ እኮ ነው ማይገባኝ። እንዴ እኔ ብድር ጦር አይደለ ይዋጋ። እኔ የሰው ብድር ካለብኝ ሁላ ስንት ብር አለብኝ መሰለሽ? እኔ አሁን ብድር ክርስቶስን ነው ይኸው እግዚአብሔር ምስክሬ ነው 8000 ምናምን ብር አለብኝ። መቤቴ እኔ ቤተሰብ 200 ብር ከማን ተበድሬ ነው? ከሲስተር 100 ብር እና ከየሆነ ሰው 200 ብር ተበድሬ እንዴት እየጨነቀኝ እንደነበረ ክርስቶስን እናንተ ሀሳቡ የላችሁ። ጌታን የምሬ ነው የምልህ። ምንም አልፈራም። እኔ በጣም ነው የምፈራው። እግዚአብሔር ከፍለው ነው እየሞከርን ነው፣ ስራ ለመስራት እየሞከርን ነው እና ፈጣሪ መስራታችንም የተስተካከለ እግዚአብሔር ሲባርከን። አሁን ደግሞ እቺ በራሷ ይዛ የምትመጣው በረከት አለ። እቺ ቀለም ይኸው ቃል ለሰማይ ለምድር በቃ የሆነ ትንሽ ያስፈራል። ግን ደግሞ ካልደፈራችሁ ካልቆረጣችሁና ወስናችሁ ካልገባችሁበት ምንም ነገር ላይ ሰክሰስ አትሆኑም እና ብሎ መክሮኝ ትናንትና ተቀብያለሁ ምክሩን እና የሆነ ነገር እንትን ስትሉ ምንድነው ሪስክ መውሰድ መፍራት የለባችሁ። በቃ ባዶ እጃችንን ግን ደግሞ ነገ ብዙ ብሮችን እናገኛለን ተስፋ እናደርጋለን። እንደምናገኝም እርግጠኛ ነን። ከዛን እንግዲህ ቲክቶካችን አሪፍ ነው። አካውንት ደግሞ ማኔጅ የምናደርገው አካውንት ፈጣሪ ሲባርከን ቆንጆ ቪው ያላቸው ነው እና እግዚአብሔር ይመስገን ሙከራችንን ፈጣሪ እያገዘን ነው እና በጣም ደስ ብሎናል። በጣም ከምላችሁ በላይ እና እናንተም ደግሞ ቲክቶካችንን የገባችሁ ምናምን ነገር ብታዩን ኮሜንት ብታደርጉ ሰፖርት ብታደርጉን በዛ ደስ ይለናል። ሌላ ቢቀር ይሄን ቪዲዮ ራሱ ላይክ በማድረግ በጣም ነው የምታግዙን፣ ሼር በማድረግ ምናምን ማለት ነው እና ደስ ብሎናል። ሄኒ ጎበዝ፣ የምር አክብሬሃለሁ፣ አድንቄሃለሁ። በጣም ጎበዝ። እግዚአብሔር ያለ ያስችል አይሰጥም ነው እና
እዚህ ደረጃ ያደረሰን አምላክ ደግሞ ከዚህ በኋላ ያለው ሊከለክለን አይችልም። ዋናው እምነት ነው። በእምነት አምናለሁ። እውነት ለመናገር ኬዲኤች ከታሪካዊ አመጣጡ ልንገራቸው። ኬዲኤች ታሪካዊ አመጣጡ ፍቺውን አልነግራችሁ። የኬዲኤች መስራች እና ቦርድ ሰብሳቢ እና ማናጀር ኪዩ ነች። ይሄ የእሷ ክሬዲት ነው። እውነት ለመናገር ኬዲኤችን በመሰረተችበት ታይም በጣም ጭንቅ ብሎን ነበረ። በቃ ምንም ገቢ የለም፣ ወጪ ብቻ ነው። ወጪ ከየት እያመጣን ራሱ እንደምናወጣው አናውቅም ምናምን። በቃ ምንም አይነት እንትን ውስጥ አልነበረም። ከዛ የእሷ ሱቅ ተዘጋ ምናምን፣ ብቻ የሆነ ደስ የማይሉ ዲፕሬሽን ውስጥ ገባን ምናምን እያለ በጣም ተስፋ መቁረጥ ውስጥ ነበርን። እውነት ለመናገር እንዴት ሀሳቡ እንደመጣላት አላውቅም። እዛ ቁጭ አድርጋ ዳኒንና እኔን አወራችን። ከኔና ከዳኒ የተሻሉ በጣም ብዙ ኢንቨስት ማድረግ የሚችሉ ሰዎች ነበሩ። በሶሻል ሚዲያውም ጥሩ የሚንቀሳቀሱ ምናምን፣ በፎሎወርም በምንም የሚበልጡ ሰዎች ነበሩ። ግን የስራ መንፈስ አላችሁ መስራት ትችላላችሁ ብላ ስታወራን ሀሳቧን ሼር ስታደርገን እውነት ለመናገር እኔም ዳኒም አንዴም ቆመን አላሰብንበትም። በጣም ደስተኛ ነበረን ምናምን። እሺ ያላት እዛ ኬዲኤችን መሰረተች ምናምን። ከዛ የሚያስጠሉ በቃ ይሄ ከምነግራችሁ በላይ ማለት በፊት እንኳን እንዲነበርን እንዲሆንን ማለት ይቻላል። በብዙ ፈተና ነው እውነት እዚህ የደረሰው። ማለት የራስ ቢሮ ይዞ ኬዲኤች ፕሮሞሽን የሚባል ድርጅት ካምፓኒ ነው ባይዘው ኢትዮጵያ ስለሆነ እንዲህ አይነት ነገር ስላልተለመደ እንጂ ወደ ነጩ ዓለም ቢሆን ብዙ ጊዜ ወደ እንግሊዝ አሜሪካ ምናምን ቢሆን አናዘር ሌቭል ነው። ይሄ ነገር ማለት ከባድ ነው ራሱ ሊመሰረት። ግን እኛን እግዚአብሔር ባርኮን ቤተሰብ እናንተም አፕሪሺየት እያደረጋችሁን ምናምን እዚህ ደርሰናል። እንዳለችው ትንሽ የሚያስፈራ ነገር አለ። ግን የሆነ ፍርሃቴን እሷም ፊት ዳኒም ፊት ላለማሳየት ላለመሸነፍ ነው የሆነ ነገር እየደፈርን እንድናደርግ። ቢሮውን እውነት ቀለም ስንገዛ ማለት የተከራየችው ኪዩ ነች። ኢቭን እንኳን ኢንቨስት ሲደረግ እዚህ ቢሮ ላይ ከራሷ ብር አውጥታ እንጂ። ግን ደግሞ የተከራየንበት ቤት አላስፈቀድናቸውም። ቀለም ይቻላል ጌታ እውነት ስትወጪ ነጭ ቀብተሽ ትወጫለሽ። የሚጨቃጨቅ ከሆነ ሰው ያው መሊክም የራሱና እንዲቀባው የሚፈልገው ቀለም ሁሉም የራሳቸውን የቀባው አሪፍ ነው። ብቻ እንደዚህ አይነት ፈተናዎችን አልፌ ነው እግዚአብሔርም ሲረዳን ደግሞ እነሱም ስራ ሊሰሩ የሆነበት ሂደው ዘገዩ። ሳንጨርስ መጡ። አጸዳድተን ነበር የጠበቅናቸው። አሪፍ እኛ ስንመጣ ምናምን እኔ ረስቼዋለሁ ሁላ የሆነበት ሄደን ሌላ ቪዲዮ ለመቅረጽ ሄደን ቪዲዮ ቀርጸን ምናምን ነገር ከዛ እየደወልኩለት ነበር ቆይተና ደበረክ ምናምን እያልኩ ከዛ በኋላ ረሳሁት። የራሱ ቤት አስተካክል እንደለ ልክ ስገባ ሌላ ቤት ጌታ ረስቼው ነበረ አስተካክል ይዛል። ዋው በጣም ደስ ያለኝ ምር ማለት ነው። ማለት በጣም ስጨቀጭቀው ነበር ሳምንት ሙሉ ዛሬ ነገ ሲባል ነበር የቆየው። ከዛን ትናንትና ተጨቃጭቀን ጣልተን ተሰዳድበን ነበር። ነገ ካልተሰራ ብዬው ነበረ። ዛሬ ፊክስ አድርጓት ጨርሷታል። የቀረችው በዚህና በዚህ በኩል የሆነች ነገር አለች። ቆንጆ ሆኗል። እግዚአብሔር ይመስገን። ጌታም በጣም አሪፍ ሆኗል። ፈጣሪ የባረከና ደስ ብሎኛል በጣም። አዎ ቤተሰብ እናንተንም እንኳን ደስ ያላችሁ። እቺ ቤት የምር ቃል ምገባላችሁ። እቺ ቤት ተሰርታ ካለቀች በኋላ ሙሉ ለሙሉ ማለት እኚህ ዲኮሮቹን ጠረጴዛ ምናምን የለንም። ጠረጴዛ ያስፈልገናል። እሷን ኬክም ማመጣተን ጠረጴዛዋን ካስገባን ምን አድርገን ከጨረስን በኋላ እመኑኝ በሳምንት 7-6 ቪዲዮ ትለቃለች። ኪዩ ስትበላም ሊሆን ይችላል፣ ስትራመድም ሊሆን ይችላል። ግን ከዚህ በኋላ ዩቱባንም እኔ ስለራሴ ቢያንስ በሳምንት አንድም ቢሆን ፖስታለሁኝ። እኔ ግራ እየገባኝ ያለው የራሱን አካውንት አዎ እኔ በፖስታለሁኝ፣ ችግር የለውም። አሁን እንዴት ነው በስኬጁል ነው የምንንቀሳቀሰውና ለእናንተም ቃል ምገባላችሁ ነገር በእውነት ነው የምነግራችሁ። ምናልባት ከእሮብ በኋላ በሳምንት 6 ቪዲዮ ራሴ ላይ ማኔጅ ማደርገው የኔንም የእሷንም ዩቱብ እያደረግን እንሰራለን። ሜቢ ጠዋት ብንቀርጽ እኮ ከሰዓት እዚህ ቢሮ ቁጭ ብለን ኤዲት ማድረግ እንችላለን። ስለዚህ ቃል ገባላችኋለሁ። እሮብ እንኳን ባይሆን ሐሙስ፣ ከሐሙስ ጀምሮ ከባድ ቅጣት እቀጣለሁ። ለአንድ ወር ነው ቻሌንጁ። ከዛ በኋላ አዳፕት አደርጓለሁ እኔ ራሴ። እናንተ በምንድን ነው የምታግዙን? በላይክ በሼር በሰብስክራይብ አግዙ። ቢያንስ በአንድ ወር ውስጥ በሁለት ወር ውስጥ 10,000 ሰብስክራይብ ይገባል። እኔ ወጥሬ ቻሌንጅ ጀምራለሁ።
የ30 ቀን 30 ዴይ ቻሌንጅ ጀምራለሁ። በ30 ቀን ውስጥ በቀን 10 ሰብስክራይብ እኮ ካገኘሽ እኮ በወር 300 ነው። ስለዚህ በቀን 50 ሰብስክራይብ ማግኘት አለብን በአንድ ቪዲዮ። በወር 500 ያመጣል። ባይዘው በአንድ ቪዲዮ እኮ እስከ 100 ሰብስክራይብ የሚያመጣ ቪዲዮዎች አሉ እኮ። ከዚህ ምንድነው ቭሎግ ነው የምትመጣላችሁ። በቭሎግ እና በደስ በሚሉ ድራማ፣ ጌሞች፣ ፕራንኮች ነው የምንመጣው። እግዚአብሔር ከኛ መሀል ጥላቻን፣ ጸብን ያድርግ። ከዚህ በኋላ ጸብ የሚባል ነገር አይኖርም ብዬ ተስፋ አደርጋለሁ። ወደ እግዚአብሔር መቅረብ ነው ዋናው ፖይንት እና በቀን 50 ሰብስክራይብ ማግኘት ከቻለች እኔ ለ30 ቀን ሳታቋረጥ ቪዲዮ እንድትለቅ አደርጋታለሁ። ሜቢ እሑድ ካረፍን ነው ግን አናርፍም። 30 ቪዲዮ ከለቀቀች በ30 ቀን 3000 ሰብስክራይብ ታመጣለች ማለት ነው። በሁለት ወር 3000 ሰብስክራይብ፣ የቀራት 3000 ሰብስክራይብ ነው። 10000 ሰብስክራይብ እንደገባች ደግሞ ስጦታ ትገዛልናለች፣ ጊቫዌይ ትሰጠናለች ምናምን እና እንታገላለን። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ እናመሰግናለን። የምትዩ ነገር ካለ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ከልብ እንወዳችኋለን። ባይ